በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት መጋቤ ዓለማት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አሜን በሉ። እናታችን ቅድስት ድንግል ወላዲተ አምላክ የእግዚአብሔር እናት የእኛም እናት የቅዱስ ቤተክርስቲያን ምልክት የምትሆን ቅዱስ መስቀሉ፣ ቅዱሳን መላእክትና ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት የሁሉም በረከታቸው ይደርብን። የተከበሩ መምህራችን የኔታ ፍሬ ስብሐት የገዳማችን አበምኔት፣ የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አበው መነኮሳት፣ እናቶቻችን መነኮሳያት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ፈጣሪያችን እስቲ እግዚአብሔር ይመስገን በሉላችሁ። እንደሱ እኮ ቀላል ነገር አይደለም። ድገሙ፣ እንድገም ደግሞ እና እግዚአብሔር የተመሰገነ ይሁን። በመካከላችን ተገኝቶ በወደደው መጠን እንድንማማር እግዚአብሔር ይፍቀድልን። ለአጭር ደቂቃ ያህል ነው አሁን የምንማማር ማለት ነው። ወልዴ ሶበ ተሐውር ከመ ትጥቀነይ ለእግዚአብሔር አስተዳሉ ነፍሰከ ለሕማም። ልጄ እግዚአብሔርን በወደ ጊዜ ሰውነትህን ለመከራ አዘጋጅ ይላል መጽሐፈ ሲራክ ምዕራፍ 2 ቁጥር 1 ላይ ያለ ኃይለ ቃል ነው። ልጄ ወደ እግዚአብሔር በሄድክ ጊዜ ራስህን ለመከራ አዘጋጅ ይላል። ሲራክ ማለት ጠቢብ ማለት ነው። የግብር ስሙ ነው። የራሱ ስም መጀመሪያ የሚጠራበት ኢያሱ ነው። መድኃኒት ነው። ኢያሱ ሰው ሰውን የሚያድን በሶስት ወገን ያድናል ሰውን። እንደ ኢያሱ እንደ ቀዳማዊ ኢያሱ ጋሻ ነጥቆ ዘገር ነቅንቆ ዝናር ታጥቆ ጠላት አሸንፎ የሚያድን ስጋዊ አርበኛ አለ። እንደ ኢያሱ ዘነዌ ማለት ነው። ኢያሱ እስራኤልን እንደዚህ አድርጎ ከመከራ አድኗቸዋል። ዮርዳኖስን ከፍሎ አሻግሯቸዋል። ጠላቶቻቸውን በመንገድ ያሉ አማሌቃውያንን ድል ነስቶላቸዋል። ሙሴ ቀድሞ 40 ዓመት 215 ዓመት ገዝቷቸው የነበረውን ፈርዖንን በክንዱ አስጥሞላቸዋል ባህር ከፍሎ። እንደገና ደግሞ መንገድ ላይ የነበሩትን አማሌቃውያን ደግሞ ሙሴ እጁን ዘርግቶ ሲጸልይ ኢያሱ ከሕዝቡ ጋር እየተዋጋ ድል ይነሱ ነበረ። በኋላ ደግሞ ኢያሱ ከአረፈ በኋላ ሙሴ በናባው ተራራ ከቀረ በኋላ ኢያሱ ተረክቦ እየመራ ከሙሴ የቀሩትን ሙሴ እስከሚደርስበት መንገድ ድረስ እጁን ዘርግቶ ሲጸልይ አርበኞቹ ድል እየነሱ እስራኤል እየተዋጉ እያሸነፉ መንገዳቸውን ቀጥለዋል። ከሙሴ የተረፈውን እስከ ከነዓን ያለውን ጉዞ በኢያሱ ተዋጊነትና ጸሎት እያሸነፉ ምድረ ርስትን ገብተዋል። ይህንን ሊቃውንቱ ሲተረጉሙት ሙሴ የክርስቶስ ምሳሌ ነው፣ ፈርዖን የሳጥናኤል ምሳሌ ነው። ስለዚህ ዋናውን የክርስቲያኖች ጠላት ክርስቶስ ድል ነስቶላቸዋል፣ ቀጥቅጦላቸዋል፣ ወደ ባሕረ እሳት አስጥሞላቸዋል። ከዚያ የቀረውን ጉዞ እስከ ከነዓን ያለውን ኢያሱ ተረክቦ ይመራዋል የተባለው ደግሞ ክርስቶስ ድል ነስቶ መርገምን አጥፍቶ ከሲኦል ካወጣ በኋላ ክርስቲያኖች በምድር ላይ የሚኖሩትን ጉዞ ካህናት ይመሩታል ማለት ነው። ኢያሱ የካህናት ምሳሌ ነው። ከክርስቶስ የተረፈውን ከሙሴ የተረፈውን የቀረውን ጉዟቸውን ኢያሱ ይመራዋል። ሙሴ ጀምሮ ሰጠ፣ ኢያሱ ተረከበ። ክርስቶስ በዕለተ ዓርብ ጀምሮ ሰጠን። ያንን ደግሞ ካህናት ተረክበው ሕዝቡን እስከ መንግሥተ ሰማያት ይመራሉ። ስለዚህ ዲያብሎስ
በክርስቶስ ሞት በካህናት ጸሎትና ስልጣን ድል ይነሳል ማለት ነው። ስለዚህ ኢያሱ በስጋ እንደዚያ ስላሸነፈ ኢያሱ ተብሏል። በእውቀቱ የሚያድን አለ። በእውቀቱ ጥሩ ምክር መክሮ በምክር የሚያድን ዋግቶ የሚያድን እንደ ኢያሱ አለ። በምክር የሚያድን ደግሞ እንደ ኩሲ ያለ አለ። በዓለም ላይ ጥሩ መካሪ የሚባለው ኩሲ ይባላል። ኩሲ የሚባለው ቅዱስ ዳዊት በተሰደደ ጊዜ ከቤተ መንግሥት ሆኖ እየመከረ ለዳዊት ምክር ይልክ የነበረ ሰው ነው። ልጁ አቤሴሎም በነገሰ ጊዜ እንግዲህ ቅዱስ ዳዊት ንጉሥ ሆኖ ሳለ ልጁ አቤሴሎም መልከኛ ነበረ። ከቤተ መንግሥቱ ግቢ ደጅ ቁሞ እያባበለ የሻውን በመልኩ ከዚያ የተረፈውን ደግሞ የዳዊትን ስም በማጥፋት ከየት መጥተ ነው እንዲህ ካለ አገር? ነገሩስ መልካም ነበረ። አዲያ ምን ይሆናል? ነገስታቱ መሳፍንቱ ቀን በስካር ሌሊት በዝሙት ነው የሚያድሩ እንጂ ፍትህ አታገኙ እያለ የሕዝቡን ልብ እያሸፈተ ቆየ። ከዚያ በኋላ አባቱን አሰደደ። የአባቱን ሚስቶችም አገባ። ስለዚህ ቅዱስ ዳዊትም እግዚኦ ይትግድፈኒ እስመ ብከ ተወከልኩ፣ አቤቱ ባንተ ታምኛለሁና አትጣለኝ፣ እንዘ አልቦ ዘያድህን ወዘይባልህ፣ የሚታደግ የሚያድን የሚረዳ በሌለበት በዚህ በችግር ወራት አቤቱ አትጣለኝ እያለ እየጸለየ ተሰዶ ዮርዳኖስን ተሻግሮ ሄደ ማለት ነው። እና መንገድ በስደት ሳለ አኬጦፌል የሚባል ጠማማ የሚመክር ቅዱስ ዳዊት እንዲሞት የሚመክር ነበረ። የት? ከቤተ መንግሥት። አኬጦፌል በዳዊት ጊዜም ነበር፣ በአቤሴሎም ጊዜ አለ። ከሞቀበት የሚበሉ ዘመነኛ ሹማምት ናቸው እነዚህ። ያኛው ሲሾም የተሻረውን ይሰድባሉ፣ ይሄኛው ሲሻር የተሻረውን እየተሳደቡ የተሾመውን እያመሰገኑ እየበሉ እውነትን ክደው የሚኖሩ ናቸው እነዚህ ማለት ነው። ጠማማ ሰው ነበረ። ስለዚህ ዳዊትን ሂድ አንተ መጀመሪያ ዳዊት እንዲዋረድ እስራኤል እንዲንቁት ወደ አባት ሚስት ግባ አለው። በድንኳን ገብቶ የአባቱን ሚስት አስነወረ። ከዚያ በኋላ ሂድ ዳዊትን እንግደለው አለ። ኋላ አቤሴሎምን እግዚአብሔር ደግ አሳሰበው። አባቱን ካሰደደ በኋላ አንድ ደግ ምክር ለራሱ አስመስሎ አሳሰበው። አይ ቢሆንስ እንዲያው በአባቴ ጊዜ ይማከሩ የነበሩ ሽማግሌዎችም ከምክሩ መጨመር አለባቸው አለ። ተመስገን ነው። እንደዚህ አስባለው፣ ደግ አሳሰበው። ከዚያ በኋላ ሲያሳስበው ኩሲ የሚባል የዳዊት ወዳጅ ነበረ። አብሬ ልሰደድ ብሎት ነበር ዳዊትን። አይ ሽማግሌ ይዤ ተሰድጄ የሚረባኝ ነገር የለም፣ ታዳክመኛለህ፣ መንገዴን ታዘገየኛለህ። ነገር ግን አንተ እዚያው ቆይና በምክር ትረዳኛለህ አለው። እዚያው ቆየና ዳዊትን እንግደለው ተብሎ ሲመከር ኩሲሳ ምን ትላለህ አለ። አይ ይቺ ምክር መልካም አይደለችም አለ። እንዴት? ዳዊትን ታውቁታላችሁ። ጦር በተደረደረበት አርበኛ በተሰለፈበት ዳዊት መጣ ሲባል ሰራዊት ሁሉ ፈርቶ ይናዳል። ስለዚህ ታውቁታላችሁ ሲዋጋ። እነ ኢዮአብን አርበኞችን ታውቃላችሁ። ይሄ የማይሆን ነገር ነው። ስለዚህ ምን እናድርግ ተባለ? እንቆይና ከዚያ በኋላ ሰራዊቱን አደራጅተን ህዝቡን ሰብስበን እስራኤል ዳዊት ከወንዝ የወረደ እንደሆነ አለ እንዳምባ ተንደን እንወድቅባቸዋለን። ዳዊት ከተራራ ላይ እንደሆነ እንዳፈር ስበን እንበጠብጣቸዋለን። ስለዚህ አሁን እንቆይ አለ። እሺ ብለው ምክሩን ሲቀበሉለት ለዳዊት ምን ላከበት? መንገድ ግፋ ሊገልህ ነውና ብሎ መንገድ ላከበት ማለት ነው። የዚያን ጊዜ ቅዱስ ዳዊት ዮርዳኖስን ተሻግሮ ሄደ። ቤርዜሊ የሚባል ደግ ሽማግሌ ነበረ። ዳዊትን ሸሽጎ እየመገበ አሳድጎታል። እግዚአብሔር በክፉ ቀን ቅዱስ ዳዊት ጠላቱን በክፉ ቀን አግኝቶ ስለራራ እግዚአብሔር ለደግና ለቅን ሰው በክፉ ቀን ሰው አያሳጣውም። ቤርዜሊ የሚባል የሀገር ሽማግሌ ረድቶ ዳዊትን መግቦ
አሰንብቶታል። አቤሴሎም ደግሞ ከክፋቱ ስላልተመለሰ አባቱን እየተከተለ እዋጋለሁ ሲል ጸጉሩ ረጅም ነበርና በጫካው መካከል ሲሮጥ የገዛ ጸጉሩ ዛፉ ላይ ተንጠልጥሎ ሙቷል ማለት ነው። ስለዚህ ይሄንን ያደረገ ማን ነው? ኩሲ ነው። ኦ እግዚኦ እልዋ ለምክረ አኬጦፌል ይል ነበረ ቅዱስ ዳዊት። አቤቱ የአኬጦፌልን ምክር ሻራት እያለ ይጸልይ ነበረ። አፍርስበት እያለ ይጸልይ ነበረ። የአኬጦፌል ምክር በኩሲ ተሻረ እና ኩሲ በምክር የሚታወቅ በመጽሐፍ ቅዱስ ያለ ሰው ነውና በምክር የሚያድን ሰው አለ። ይሄም ማዳን ነው። በምክር ካዳኑት አንዱ ኩሲ ነው። እንደ ኩሲ በምክር የሚያድን ሰው እግዚአብሔር ከቤተ መንግሥት ይፍጠርልን። ከዚያ ቀጥሎ በእውቀቱ የሚያድን ሰውም አለ። በእውቀቱ የሚያድን እንደ ሲራክ ያለው ነው። ሲራክ በእውቀቱ አድኗል። ጥበብ ሥጋዊ፣ ጥበብ መንፈሳዊ ተገልጦለታል። ስለዚህ እናት አባቱ በጥበቡ ሰውን ከድንቁርና እንደሚያድን በጸሎቱ እንደሚጠቅም አውቀው ይህንን ባወቁ ስሙን ኢያሱ ብለውታል። ኋላ ግን የኋላ ሰዎች አይተው ጥበቡን አይተው ሲራክ ብለውታል። ሲራክ ማለት ጠቢብ ማለት ነው። በዘመኑ ወዳጅ ንጉሥ ነበረው። ኋላ የንጉሡ ጠጅ አሳላፊ ከንጉሡ ተጣልቶ ሲሄድ ህማን ተጠጋ? ከሲራክ ቤት ተጠጋ። ኢያሱ ሲራክ ቤት ተጠጋ ብሎ ንጉሡ ታርቆት ይሄ ሰው ተመልሶ ከንጉሡ ታርቆ ገባ። ቆይ የሆነው እሱንና እስከ ዛሬ ወዴት ተጠግተህ ኑሯል ቢለው ኢያሱ ሲራክ ቤት አለው። አሃ ለካ ወዳጅ ሲሆን ጠላቴ ሆኗል፣ እንዲህ አድርጎ ጠላቴን አስጠግቶ ኑሯል ብሎ ታሰረ። አሰረው ሲራክን። ሲያስረው ምን አለው? አይ ጌታዬ ኢየሱስ ክርስቶስ ታሰርኩም በዓለምም ኖርኩ አንተን ካመሰገንኩበት ሁሉም ያው ነው። በዚህ በታሰርኩበት እስር ቤት ውስጥ ጥበብ ግለጥልኝ አለው። የዚያን ጊዜ ታስሮ ከተቀመጠበት ወህኒ እግዚአብሔር ምን አደረገ? ጥበብ ሥጋዊ፣ ጥበብ መንፈሳዊ ገለጠለት። መከራ የምስጢርና የጸጋ መዝገብ ነው የሚባለው ለዚህ ነው። መጽሐፈ ሲራክ የተገለጠለት እስር ቤት ውስጥ ታስሮ ባለበት ነው። መታሰርም ዕውቀት ይገልጣል። ለቅዱስ ዮሐንስ ወንጌላዊ ራእየ ዮሐንስ የተገለጠለት በግዞት በደሴት ታስሮ በነበረበት ጊዜ እንደሆነ ሁሉ ነው። ስለዚህ ሲራክ ጥበብ ሥጋዊ፣ ጥበብ መንፈሳዊ ተገልጦለት ሥርዓተ ቤተ ክርስቲያን የሚፈጸምበትን ድንቅ መጽሐፍ መናንያን የሚመንኑበትን ሕፃናት የሚያድጉበትን ሰው ልጅ ሲያሳድግ እያስተማረ ማሳደግ ያለበት ሲራክን ነው። መናንያን ሲመንኑ አልሰማ እያለ ነው። አበምኔቱ ሲያመነኩሱ መጀመሪያ ለመናኙ የሚያነቡለት ከማመንኮሻው መጽሐፍ ውስጥ ያለው የሚነበብለት ይህ መጽሐፈ ሲራክ ምዕራፍ 2 ነው። ልጄ ወደ እግዚአብሔር ልታገለግል ከወደድክ ሰውነትን ለመከራ አዘጋጅ፣ ወደ ገዳም ስትሄድ ራስን ለመከራ አዘጋጅ ብሎ ይህንን ያነብለታል። እንዲያውም ቀድሞ በአሞክሮ ዘመኑ ይህንን ይማራል። መጽሐፈ ሲራክ ምዕራፍ 2ን ተምሮ ነው ከዚያ በኋላ ለምንኩስና የሚበቃው። ስለዚህ ልጄ እግዚአብሔርን ልታገለግል፣ ልጅ የሚለው በትምህርት የወለደውን ሁሉ ነው ይላል። ስለዚህ ወደ ገዳም እግዚአብሔርን አገለግላለሁ ብለህ ከሄድክ ራስህን ለመከራ አዘጋጅተህ ሂድ፣ ዕፀበ ገዳሙን ጠብቅ፣ የገዳም መከራ እንደሚጠብቅህ እወቅ ይላል። አስቀድሞ ማለት ሰውነትህን ለመከራ አዘጋጅተህ ሂድ። ሰው ብዙ ጊዜ የሚገርማችሁ ከዓለም ተነስቶ ሲመንን የገዳሙ መከራ ትዝ አይለውም። ትዝ የሚለው ምኑ ነው? ጸሎቱ። ጸሎት ተጨቃጭቄ እዚህ አግብቼ ከምኖር እግዚአብሔርን በአንድ ልቤ ላገልግል የሚለው ብቻ ነው ትዝ የሚለው። መጥቶ የሚመጣበት ነገር ከመጣ በኋላ ነው የሚያገኘው እንጂ አይመጣለትም፣ አያስታውሰውም። እግዚአብሔርን በቃ ከዚህ ጧት እርሻ ማታ እርሻ፣ ጧት ንግድ ማታ ንግድ፣ ጧት ቢሮ ማታ ቢሮ ከምል ጧት ስግደት ማታ ስግደት ብያልኩ ፈጣሪን ባገለግል ይሻለኛል ያስብለዋል። መጥቶ ገዳም ሲሰግድ ግን እንደሚያመው ግን አይታወሰውም። ችግሩ እዚህ ላይ ነው የሚመጣ ማለት ነው። ኧረ ከዚህ ጠብ የበዛበት ዓለም እዚህ ምን ያደርግልኛል? ገዳም እጄ ከወንድሞች ከእናቶች ከአባቶች ጋር በፍቅር አልኖርም ይላል። ከገዳም ሲመጣ ግን ከተለያየ ሀገር በተለያየ አስተዳደግ ያደጉ
የተለያየ የእውቀት ደረጃ ያላቸው ብዙ አመል ያላቸው ሰዎች የሚሰበሰቡበት ገዳም የሚሆኑ ትዝ አይለውም። ይህንን ሁሉ የሚያገኘው ምንም ሲያደርግ ነው? ሲመጣ ነው። ይህን ሲያመጣው አጋንንት ውረድ እንውረድ ብለው የሚገጥሙበት ቦታ ገዳም ነው። ወደ ዋናው የጦር ግንባር እንደሚመጣ አይገባውም ማለት ነው። አሁን ብዙ ሰው በከተማ ጾር ሲጸናበት እኔ ገዳም እንመድ ይላል። ይሄ ማለት ምን ማለት ነው? ዳር ዳሩን ተቀምጦ ሰላም ሳያገኝ ከጦሩ መሃል ገብቼ ሰላም አገኛለሁ ማለት ነው። ገዳም መግባት ማለት ጦር በተሰለፈበት ምክንያት በግንባር መሰለፍ ማለት ነው። የጦር ልብስ መልበስ ነው። መመንኮስ የጦር አርበኝነት ልብስ መልበስ ነው። አጋንንት እስመ ኢኮነ ቀትልነ እምኀበ ሥጋ ወደም፣ ጦርነታችን ደግሞ ይላል ቅዱስ ጳውሎስ ከሥጋዊ ከደማዊ ጋር አይደለም፣ ጨለማውን ከሚገዙ አጋንንት ጋር ነው አለ። የሥጋን ጠላት ወይ ሙቶ ታርፈዋለህ፣ ወይ ሲያመው ታርፈዋለህ፣ ወይ ደክሞት ታርፈዋለህ። የነፍስ ጠላት ግን አይርበው፣ አይደክመው፣ አያመው፣ አይሰለቸው ወይታከ ያለ እኪት ክፉ ነገርን ሰርቶ የማይደክም ዲያብሎስ ነው ማለት ነው። እንዲህ ያለ ጠላት ባለበት ነው የምትሄደውና ራስህን ለመከራ አዘጋጅ። የሰው ልጅ መጀመሪያ መከራ የሚቀበል ከራሱ ነው። በማቴዎስ ወንጌል ምዕራፍ 5 ላይ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ እንደተነገረን ጸሩ ለሰብ ሰባ ቤቱ፣ የሰው ጠላቱ የገዛ ቤተሰቦቹ ናቸው። የሰው ጠላቱ የሰው ልጅ የኢየሱስ ክርስቶስ ጠላቱ የገዛ ቤተሰቦቹ አይሁድ ናቸው። ምስጢሩ ግን ምን ማለት ነው? የሰው ልጆች ጠላታቸው የገዛ ሕዋሳታቸው ነው። ቤቱስ ሰባ ቤቱ የተባሉ ቤተሰብ የተባሉ እነማን ናቸው? የራስ ሕዋሳት ናቸው ማለት ነው። ስለዚህ የሰው ልጅ መጀመሪያ መከራ የሚቀበለው ከማን ነው? ከራሱ ነው። ከራሱ መከራ ይቀበላል። ከህሊናው በጥርጥር ይፈተናል። ከልቡናው በተከፍሎ ይፈተናል። በቂም በበቀል ይፈተናል። ነገር ቋጣሪ ይሆናል። ልቡ ስስ ነው የሚሆነው። ሰው ሲመንን ወደ ገዳም ሲገባ ልቡ ይሳሳል። ልቡ ይሳሳል ማለት ድሮ ነገር ይችለም የነበረው ኋላ በትንሽ ነገር መቃየም ይጀምራል። እስከሚደላደለው መልሶ ግን ይደላደለታል። ልቡ ይሳሳል። ለምን? በመከራ ነዋሪ ስለሆነ ማለት ነው። ሆድ ይብሰዋል ማለት ነው። አጋንንት ያሰቃዩታል። እንቅልፍ ያሰቃየዋል። ደዌ ያሰቃየዋል። እሰግዳለሁ ሲል ያማዋል። በዚህ ሁሉ ችግር መሃል ስለሚኖር ልቡ ስስ ነው። መነኩሴ ሲነኩት ቶሎ ብስጭት ይላል ማለት ነው። ከገዛ ሕዋሳቱ መከራ ይቀበላል። ከገዛ ስጋው የገዛ ስጋው መከራ ያደርስበታል። የማይወደውን ያስብበታል። የማይወደውን ይሰራበታል። ከዕቅዱ ጋር የማይገናኝ ነገር ያሰራዋል። እምቢ ብሎ ጨልጦ ገርኝቶ ማለት ነው። ጨልጦ ገርኝቶ እግዚአብሔር መኖርን እያወቀ ፍርድ መኖሩን እያወቀ አደራውን እያወቀ ልብሱን እያወቀ የለበሰውን ልብስ እያወቀ የቆቡን ክብር እያወቀ የቅናቱን ክብር እያወቀ ክፉ እንዲያስብ ያደርገዋል። ይህ ሁሉ ፈተና አለ። ስለዚህ ልጄ ስትሄድ ራስህን ለመከራ አዘጋጅ። ገዳም መግባት ከፈለግ ከስጋህ መከራ ለመቀበል፣ ከአጋንንት መከራ ለመቀበል፣ ከወንድሞችህ ከእህቶችህ መከራ ለመቀበል ተዘጋጅ። መከራ የሚቀበለው የሰው ልጅ መጀመሪያ ከማን ነው? ከራሱ ስጋ ይቀበላል። ሲመንን ከራሱ ስጋ ይቀበላል። ኋላ ከማን ይቀበላል? በገዳሙ ካሉ መነኮሳት ይቀበላል። መከራ የሚፈትን ይወድቃል ማለት አውቀው የሚፈትኑ አሉ። ዛሬ የለም ተመስገን ነው ቀርቷል እንጂ ለምሳሌ አበምኔቱ አውቀው መናኙን ይፈትናሉ። ውጣድ እንዳላይ ደርሶ እንደው ደህና የተቀመጠውን ሰውዬ ማለት ነው ብለው ይፈትናሉ ማለት ነው። ከዚያ በኋላ ሩጦ ከሄደ ተጫወተበት ሰይጣን ማለት ነው። አውቆ ይፈትነዋል። እንደገና ደግሞ በደንብ አድርገው በተንኮል የሚፈትኑ ሰዎችም አይጠፉም። ይሄ የትኛውም ኢየሩሳሌም ብንገባ፣ ሲና በረሃ ገዳም ብንም፣ ማኅበረ ሥላሴ ብትል፣ ዋልድባ ብትል፣ ደብረ ሊባኖስ ብትል ገዳም ገብቶ ክፉ ሰው የሌለበት ገዳም አይገኝም። እግር እስከሚጠፋ ድረስ። ለምን? ከክርስቶስ ጋርም ይሁዳ ነበረ። ይህ አይጠፋም፣ እስከ ዓለም ፍጻሜ ድረስ አይጠፋም ማለት ብንጸልይ ብንሰግድ አይጠፋም በፍጹም ማለት። ከኤልያስ አጠገብ ማን ነበረች? ኤልዛቤል። ተመልከቱ። ከሙሴ አጠገብ ማን ነበር? ፈርዖን። ከአቤል አጠገብ ማን ነበር? ቃኤል። ከዮሐንስ መጥምቅ አጠገብ ሄሮድስ። ከጳውሎስ አጠገብ በርያሱስ። ጠማማ ዝም ብሎ በጥንቁልና የሚያጣምም
እለእስክንድሮስ የሚባል አንጥረኛ ነበር። በጣም ክፉ ሰው እግዚአብሔር ይክፈለው ብሎ ቅዱስ ጳውሎስ የጸለየበት። ከዮሐንስ አፈወርቅ አጠገብ አውዶክስያ፣ ከዲዮስቆሮስ አጠገብ ብርክልያ አይጠፋም። ከአትናቴዎስ ፕትርክና አጠገብ ደግሞ አርዮሳዊ ጊዮርጊስ አትናቴዎስን አሳድዶ ፓትርያርክነት የተሾመ ነው። ደግሞ አይ ክፉ ሰው እስከ ወዲያኛው ድረስ አይጠፋም። ከኤጲፋኒዎስ አጠገብ ነበሩ ሌሎቹ። በነውር ኤጲፋኒዎስ በነውር ቅዳሴ ያገዳቸው ካህናትና ዲያቆናት ቅዱስ ኤጲፋኒዎስን አሰድደውት ከመንገድ እንዲሞት አድርገውታል። ያወግዛቸው ማለት ነው። እንደዚህ ያሉ ክፉ ሰዎች እስከ ዓለም ፍጻሜ ድረስ ይኖራሉ። ስለዚህ ሰው መከራ የሚቀበለው መጀመሪያ ከማን ነው? ከስጋው። ቀጥሎ ከማን ይቀበላል? ከሰው ይቀበላል። እሱን መስለው ከሚያምኑ ሰዎች መከራ ይቀበላል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሁለተኛው ነው። ሶስተኛ ከማን ይቀበላል? ከአጋንንት ይቀበላል ማለት ነው። አጋንንት ደግሞ ይፈትኑታል። አጋንንት መከራ ይቀበላል። ከአጋንንት ምን አድርገው ነው አጋንንት ፈተና የሚያመጡበት? አንደኛ ያጠራጥሩታል። ጸሎቱን ያጠራጥሩታል። እግዚአብሔር እንዲያው አሁን ሀል ለምሳሌ አውቆ ምን ይላል? እንዲያው እኮ የዲያብሎስ ነገር እኮ ተነግሮ አያልቅም። እሱም ስንናገርበት ደስ አይለውም። እኛም መናገር ነው ያለብን። የዲያብሎስ ደግሞ ምንድን ነው የሚያደርገው? ለምሳሌ ጸልዮ በተኛ ቀን ህልም ቅዠት ያሰቃየዋል። አባህር ይጥለዋል፣ ገደል ይጥለዋል። ቆይ ግን ስጸልይ ቢያንስ በጎ ህልም አላይም? እንደዚህ ከሆነ የጸሎት ጥቅሙ ምንድን ነው? እግዚአብሔርስ እንዲሁ የት ነው ያለ ያሰኘዋል ማለት ነው። ደግሞ ራሱ በዚህ በጆሮ በግራ ነው የሚመጣ ሰይጣን፣ በግራ ጆሮ። አሁን ሌሊት ለጸሎት ስቆሙ ይዋቸው መናንያኑ ያውቁታል። ሌሊት ለጸሎት ቁማችሁ በግራ ጆሮአችሁ ትንኝ መታቀሾች ሰይጣን ነው። በግራ ጆሮ አረጋዊ መንፈሳዊ እኮ ነው የሚለው። በግራ በኩል ትመጣና አዚያ ቀጥሎ እንቅልፍ ነው የሚመጣው። እንቅልፍ ይመጣና ዛሬ ስትም አድርጎ ጉልበትን አንቀጥቅጦ እኔ ልተኛ እንዳሻው 30 ደቂቃ እንደቀረ ሰዓት እንደሌለ እያወቅ ነው ችግር የለም ይደርሳል ብሎ ዝም ለጥ ሰዓቱ እንዳለቀ ልብ እያወቀ ማለት ነው። ዝም አደናቁረ ለጥ አሽመድምዶ ያስተኛዋል። ጸሎት እንዲያቋርጥ ያደርገዋል፣ ያስቀንሰዋል። የውድቀት መጀመሪያ ጸሎት ማቋረጥ ነው። የውድቀት መጀመሪያ ማለት ነው። ብፁዕ ወቅዱስ አቡነ ሽኖዳ የተናገሩት አለ። ያለ ጸሎት ከሚያገለግል ሰው ይልቅ ያለ አገልግሎት የሚጸልይ ሰው ይሻላል ብለዋል። ያለ አገልግሎት የሚጸልይ ሰው ይሻላል። ቅዱስ ጎርጎርዮስ ዘኑሲስ ሲናገር ምን ይላል? መምህር ከሆንክ ጸልይ፣ መምህር ከሆንክ ጸልይ፣ ከጸለይክ ደግሞ መምህር ነህ ይላል። ስለዚህ በዓለም ላይ ጎርጎርዮስ ምን ይላል? መምህር የሚባለው የሚጸልይ ሰው ነው የሚለው። ትልቁ መምህር የሚባለው የሚጸልይ ሰው ነው። ጸሎት የነገር ሁሉ የቅድስና ሁሉ በር ነው። ነገር ሁሉ በጸሎት ተጀምሮ በጸሎት ያልቃል። ጥፋትም ከማይጸልይ ሰው ላይ ነው የሚደርሰው። ጸሎት እኮ ምን ማለት ነው? በእውነቱ ማለት ነው። ብፁዕ አቡነ እንድርያስ ምን ብለው ሲያስተምሩ ሰምቸዋል? ጸሎት ሸክም የሌለው መሳሪያ ነው ይላሉ። ሸክም የሌለው መሳሪያ። አሁን ሰው የወታደሮቹ የሚይዙት መሳሪያ ትከሻ መንጥሎ ይጥላል አይደለም? ጸሎት ግን ሸክም አለው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። አሁን ምን ሸክም አለ? አይቆረቁር አይጎረብጥ። እያሄደ ግን ሰይጣንን ግንባር ግንባሩን የሚል ማለት ነው። ግንባር ግንባሩን የሚል የጠላትን አንደበት የሚያስር አውሬዎችን ወደ በግነት የሚለውጥ የሚያራራ ይሄ ጸሎት ነው። ስለዚህ ጸሎት እንዲያቋርጥ ያደርገዋል። አላችሁ እግዚአብሔር ከሁላችን ጋር ይሆን። ያጠራጥረዋል፣ ተስፋ ያስቆርጠዋል፣ ኃጢአት ያሰራዋል። አሰርቶ ሲያበቃ አንተ እንግዲህ ደግሞ መካሪው ነው ይቀርባል። ያሳስትና ደግሞ በጎን ደግሞ መካሪው ነው ይመጣል። አይ ዲያብሎስ እግዚአብሔር ይለት በእውነት ይመጣና ደግሞ ምንድን ነው የሚለው? አንተ እንዲሁ እንግዲህ ይረባል ብለህ ነው የምታስብ። እንግዲህ ይኸውላችሁ ማለት ፊት ምዕመን እያለ እንደዚህ ያደረግ ደግሞ ዛሬ ቆብና ቀሚስ አድርገህ ደግሞ ይናል እንግዲህ በምን ልትማር ነው አንተ ይለዋል ማለት ምን ቀረህ እንግዲህ ያልሰራው የለ እኮ በሁሉም መንገድ በድላል። እንግዲህ አንተ እግዚአብሔር ውጣ ደግሞ ይለዋል። ደግሞ ቀቢጸ ተስፋ ይጥልበታል ማለት ህሊናውን ቀዝቃዛ ያደርገዋል። ከዚህ በኋላ ጸሎቱ ይበርድበታል። መጽሐፍ ሲመለከት ይበርድበታል። ተስፋውን ያጣል።
ቅዳሴው ተራ ነገር ይሆንበታል። ኪዳን ማስደረስ ተራ ነገር ይሆንበታል። አቁጣሮው ተራ ነገር ይሆናል። ወኔውን ይነሳዋል ማለት ነው። ልቡን ድክም ያደርገዋል። ረዲያ እንዲያው በአበው ጸሎት ይማረን እንጂ እኛን እንዲሁ ምናምን ብሎ ዝም ብሎ ሞተት ያለ ልብ ይጥልበታል ማለት ነው። ይህንን ነው የሚያደርገው አላችሁ። እግዚአብሔር ከሁላችን ጋር ይሆን። እንደዚህ ያደርጋል። ሶስተኛ ምን ያደርገዋል ደግሞ? እንዲሁ በርታ ካለ መጥቶ በጥፊም ሊያጠራቅመው ይችላል ማለት ነው። በርታ ካለ ዳዊቱንም ይቀማዋል። መጥቶ ምንጥቅ አድርጎ ይጥለዋል። በጥፊም ይደረግመዋል ደግሞ ከፈለገ ማለት ነው። አፈርም ይወረውራል፣ ድንጋይም ይወረውራል። አውሬም መስሎ ደግሞ እባብ መስሎም ይመጣል። ደግሞ ሰው ይዞ መጥቶም ይፈትናል። ይህም ሁሉ ያደርጋል ዲያብሎስ። ሃይማኖትን ሁሉ ያጠራጥረዋል። እንደገና ደግሞ ይጸልይ 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 ይጸልይና ከዚያ በኋላ በሀገር ላይ በቤተ ክርስቲያን ላይ በራሱ ላይ ግፍ ሲመጣ ደግሞ እየጸለይኩ ይሄ የሚመጣ ከሆነ እግዚአብሔር የለም ማለት ነው ይለዋል። ደግሞ እግዚአብሔር የለም ማለት ነው፣ ቢያንስ ከኔ አያድንም ይለዋል። ደግሞ ቀርቦ ከኔ እጅ እንኳን የማያስጥል እግዚአብሔር የት አለ ይለዋል። እና ለእንዲህ ያለ መከራ ራስህን ምን አድርግ አዘጋጅ፣ ከወንድሞች መከራ ለመቀበል። ከወንድሞቹ ከሰው ከገዳሙ መናንያን ይፈተናል ብያቸዋለሁ። ምን ያደርጉታል? ይተናኮሉታል፣ ይቀኑበታል፣ ያሙታል። ችግር ነው እኮ ሲመንኑ ራሱ ችግር። እኔ ኃጢአተኛ ነኝ ይላል። አትመጻደቅ ይለዋል ደግሞ ማለት ነው። ትሁል ሊሆን ብሎ አይቻል ማለት ነው። ማለት እንግዲህ ትዕቢተኛ ነን እንዴ? እኔ ኃጢአተኛ ነኝ አለ። አትመጻደቅ የኔ አባት ተው ዝም ብለህ አሁን ትትናውን ምናምን ተው ዝም ብለህ ይላል። ለምን ደግሞ ምን ተወው? እንደዚያ ይላል ደግሞ ማለት ነው። ሰውን የማያጸድቅ ሰው አለ። ምጽድቅ ነው ይሄ ደግሞ ይላል ደግሞ ተው ብለው ደግሞ ሲመክሩት ደግሞ ፈሪሳዊነት ነው አትፍረድ ደግሞ ይለዋል። በጣም አስቸጋሪ ነው። ማማት አለ፣ ሐሜት አለ፣ ቅናት አለ፣ ምቀኝነት አለ። ይህን ሁሉ ይዘራል ሰይጣን ማለት ነው። ይህንን ሁሉ ስለሚፈትን ልጄ ከሰው ጋር ሁሉ በፍቅር መኖር የፍቅር የአንድነት ገዳም በሉ እስቲ የአንድነት ገዳም በሉ። ድገሙ ድገሙ። የምን ገዳም? የአንድነት ገዳም ማለት ምን ማለት ነው? የአንድነት ስራ የሚሰራበት ገዳም ማለት ነው። እስኪ በሉ የአንድነት ስራ የሚሰራበት ገዳም ማለት ነው። የአንድነት ስራ የሚሰራ መለያየት የሚጠፋበት ቦታ ማለት ነው። ስለዚህ ዋናው ወደ ገዳም ሲሄዱ ዋናው ፈተና ምንድን ነው? ፍቅር ማጣት ነው። ዋናው ፈተና ይሄ ነው። ሌላው ሁሉ ቀላል ነው። ከሰው ጋር በፍቅር የኖረ ሰው ዲያብሎስን ለማሸነፍ ቀላል ነው። ይሄንን ለመዘጋጀት ከወንድሞች ከእህቶች መከራ ለመቀበል አንተ ለነሱ መከራ እንዳትሆን ተጠንቅቀህ ሂድ። ተአገስ ተአግሰህም መከራ ተቀበል። ትወላወል አትጠራጠርም። የዚህስ እንደው ብትወው ይሻላል ደግሞ ያሰኘዋል። አሁን እኔን ለምሳሌ እጄን እዚህ ላይ እሾህ ቢወጋኝ አይ እንግዲህ የጀመረ ላይ ቀርብዬ መቁረጥ አለብኝ? አይቆረጥም። እሾውን ማውጣት ነው። እንቅፋት ሲገጥመው አይ እንደው የዚህ የባስ እንደው ዝም የከተማ የልድና ዓለማዊ በሆን ይሻላል ደግሞ ያሰኘዋል ማለት ትወላወል የጀመርከውን ጎዳና ትቼ ወደ ዓለም ልመለስ ይሆን አትበል። ወደፊት ሂድ። እርፍ ይዞ አልቦ ዘይህዝ እርፈ ወይ ሐርስ ድህረ። እርፍ ይዞ ወደኋላ የሚያርስ የለምና ወደፊት ብቻ ተጓዝ። ወኢትናፍቅ እግዚአብሔር የሚሰጥህን ተስፋም አትጠራጠር። እግዚአብሔር ላበው የነገረውን ተስፋ አያስቀርም። እግዚአብሔር እውነት ይኖር ይሆን ብለህ መከራ ሲበዛብህ ጊዜ ወይ ሃይማኖት የትክክል አይደለም ወይ እግዚአብሔር የለም ብለህ አትጠራጠር። እግዚአብሔር አለ። ከቃሉ ጋር ናችሁ። ዳይሙ ትልወ ለእግዚአብሔር እግዚአብሔርን በፍጹም ልቡናህ ተከተለው ነው። አትጠራጠረው። በፍጹም ልቡናህ እመነው። ወኢትህድጎ እሱን ደጅ መጽናቱንም አትተው። ወደ ኋላ አትበል። እግዚአብሔር መቅረብህን አታቋርጥ። እግዚአብሔርን አትተወው። እግዚአብሔር ካልተውከው አይተውህም፣ ካራቅከው አይርቅህም። መከራ ብትቀበልም ዝም ብትልም ቢልህም ባይመልስልህም ትቶህ እንዳይመስልህ ጊዜው ገና ስለሆነ ነው። አረጋዊ መንፈሳዊ ሲናገር ባለትዳሮች ዕለቱን ተጋብተው ልጅ ቢደርስላቸው ይወዳሉ ይላል። እግዚአብሔር ግን ሁሉንም በጊዜው ያደርጋል። ገበሬ
ዕለቱን ዘርቶ እሸት ቢደርስለት ይወዳል፣ እግዚአብሔር ግን ሁሉንም በጊዜው ያደርሳል ይላል። እግዚአብሔር ሁሉንም በጊዜው ነው የሚያደርገው። ስላልተመለሰልህ እግዚአብሔር የጠላህ የተወህ እንዳይመስልህ ተጠንቅቀህ ጸልይ። ከእግዚአብሔር ጋር ተጣብቀህ ኑር። ወኢትድጎ ተአመን፣ እግዚአብሔርን በፍጹም ልብህ አምነህ ተቀበል። በሚደርስህ ወተወከፍ እንተ በጽሐተከ የደረሰችብህን መከራ ሁሉ በአኮቴት በክብር ተቀበላት። በመዋዕለ ተጽናስከ በተዋረድክበት ወራት፣ በተናቅክበት ወራት፣ በተጠላህበት ወራት የሚደርስብህን መከራ ሁሉ በአኮቴት ተቀበለው ይልና እለ ትፈርህዎ ለእግዚአብሔር፣ እግዚአብሔርን የምትፈሩ ሰዎች ጽንህዋ ለምህረቱ ወይትረሐቁ እምኔሁ ከመ ይትደቁ። እግዚአብሔርን የምትፈሩ ሰዎች ይላል ምህረቱን ደጅ ጽኗት፣ ጠብቁት ማለት ነው። የእግዚአብሔር ምህረት አይቀርም። መከራ ጫፍ ቢደርስም ግፈኞች ቢበዙም በዚህ ዓለም ፍርድ ቢጓደልም ድሃ ተበደለ ፍርድ ተጓደለ የሚል ዳኛ ቢጠፋም ዓለም ሁሉ እንደ ጦር ጉሮሮ እንደ ፈረስ ጆሮ ቢክድና ቢጠላም ቢሆን የእግዚአብሔርን ምህረት ጠብቁት። ዛሬ ባያደርገው ማታ፣ ማታ ባያደርገው ነገ፣ ነገ ባያደርገው ነገ ማታ፣ ነገ ባያደርገው ሳምንት እግዚአብሔር አይቀርም። አምላኬ እግዚአብሔር እይጎነዲ ብሏል ዕንባቆም። ትንቢተ ዕንባቆም ምዕራፍ 1 ላይ ፈጣሪ እግዚአብሔር ቢዘገይስ እንኳ አይቀርም ይመጣል እግዚአብሔር ብሏል። አማሮ ዕንባቆም እንዲሁ እስከ መቼ ድረስ ነው? እስከ መቼ ድረስ ነው ይህ ሁሉ መከራ ስንቀበል ዝም የምትል ብሎ ሲያበቃ መጨረሻ ላይ አምላኬ ቢቀር እንኳን ቢዘገይ እንኳን አይቀርም። ስለዚህ እግዚአብሔርን ቸርነቱን ጠብቁት፣ መጨረሻ ላይ ይመጣል። አቡነ ተክለ ሃይማኖት ቀፈረውድም የሚባል ደቀ መዝሙር ነበራቸው። ገብረ ዋሕድ ብለውታል ኋላ እና ሞተለሚና የሞተለሚ ጠንቋዮች አሉ። አቡነ ተክለ ሃይማኖትና ገብረ ዋሕድ አሉ ደቀ መዝሙራቸው። ኋላ የሞተለሚ ጠንቋዮች እሳት አንድደን ከእሳቱ ውስጥ እንዘፍናለን እሳቱም አይበላንም አሉ። ኋላ በጣም ጥሩ እሳቱ ደግሞ እሳቱ ተነዶ ታምራት አድርጎ ያሸነፈው ሰው በሕይወት ይኖራል፣ የተሸነፈውን እገላለሁ አለ ንጉሡ። በሉ ሁላችሁም እንግዲህ እንጨት እዛችሁ ነው ተባለ። የአገሩ ሰው በሙሉ ከሸዋ ከዳሞት እንጨት በሙሉ ዞ መጣ እንጨት። ያ እሳት ነደደ። እነዚህ ጠንቋዮች ገቡና ሞተለሚ ወልደ ስለንደኔ የስለንደኔ ልጅ ሞተለሚ አይዞህ ተክለ ሃይማኖት ቢያታልልህ እውነት አይምሰልህ እኛ እንደዚህ ነን ካህናቶች እያሉ መስፈን ማሸብሸብ ጀመሩ። ኋላ ገብረ ዋሕድ የአቡነ ተክለ ሃይማኖት ደቀ ኧረ አባ ኧረ ይሄ ነገር ኧረ እነዚህ ሰዎች ከፍ ከፍ አሉ። ይሄ ነገር እንዴት ነው ይላል። ይሄ ነገር እንዴት ነው ይላል። ተአገስ ወልዴ እስከ ዓመት ራእይ ስብሐተ እግዚአብሔር፣ ልጄ የእግዚአብሔርን ክብር እስከምታይ ድረስ ቆይ ታገስ አሉት። እነዚህ ሰዎች ከዚህ ሰዓት ከወጡ ጌታዬ ኢየሱስ ክርስቶስ ከድንግል ማርያም ሰው እንዳልሆነ ይሁን አሉ። ከዚያ በኋላ አባታችን አቡነ ተክለ ሃይማኖት እንዘይት ወረዘው በኃይለ መንፈስ ቅዱስ የመንፈስ ቅዱስን ኃይል ለብሰው እየበረሩ ከእሳቱ ገቡ። ሲገቡ እሳቱ ጠፋ። እነዚያ ሰዎችን ላያቸው ላይ ሰፍረው ሲያዘፍኑ የነበሩ አጋንንት ለቀቅ ሲያደርጓቸው ወድቀው ተንቆጫቁጨው እሳቱ ፍግምግም አድርጎ በላቸው። ተክለ ሃይማኖት ግን አባታችን እንደ 3 ደቂቅ ከእሳቱ ውስጡ ነው አድህነነ ሕዝበከ ወባርከነ ርስተከ ብለው ዘመሩ። ስለዚህ ተመልከቱ፣ ይቺ ቅዱስ ያሬድ በምዕራፉ የደረሳት የምህላ ጸሎት ናት። ደብረ ሊባኖስ ሁል ጊዜ አድህነነ ሕዝበከ የማትቋረጥበት ምክንያት ተክለ ሃይማኖት እሳት ውስጥ ስለጸለዩት ነው ማለት ነው። እሳት ስላጠፉባት እኛም ይችን ምህላ ስለምንጸልይ የተክለ ሃይማኖት አምላክ በኢትዮጵያ የነደደውን እሳት ያጥፋልን። ስለዚህ ልጄ የእግዚአብሔርን ቸርነት ጠብቅ። ሰዎቹ እኮ አየር ላይ ወጥተው እኮ ነው ሲዘፍኑ ነበር። አንዳንድ ጊዜ ሐሰት ከፍ ሲል የመድኃኔ ዓለም ያለ እግዚአብሔር የት አለ ያሰኛል። እና የዓለምን ጋጋታ አይተህ አትደንግጥ፣ ልብህ አይፍራብህ። እግዚአብሔር ምሕረቱን ጠብቁት፣ ቆዩት። ወይትረሐቁ እምኔሁ
አይ እንግዲህ እግዚአብሔር ቀርቷል ብላችሁ ጸሎቱንም ምህላውንም አታቋርጡት። ለምሳሌ አሁን ምህላ እያደረግን ነው አይደል? ምህላውን ስንጨርስም መከራ ሊመጣ ይችላል፣ አይታወቅም እኮ። ግን የዚያን ጊዜ አይ እንግዲህስ ለፋን 7 ቀን እንግዲህ እንዳደረገ ያድርገን አትበሉ ነው። ጽንህዋ ለምህረቱ ቸርነቱን ቆዩት፣ አይቀርም እሱ። እንዲያውም የኔታ ፍሬ ስብሐት ቅድም ማይዜ ትመጽእ ኀቤየ ይላል አደለ? ምስባኩ ላይ ቅድም ዲያቆኑ መቼ ነው የምትመጣ ብሎ ነበር እግዚአብሔርን ማለት ነው። ፈጣሪዬ መቼ ነው የምትመጣ? ምሕረትና ይቅርታን ይዤ ቅን መንገድን እየተከተልኩ ጠብቅሃለሁ። ፈጣሪዬ ወደ እኔ የምትመጣ መቼ ነው አለው። ተመልከቱ። ወአሐውር በየዋህተ ልቤ ማእከለ ቤቴ፣ በቤቴ ውስጥ እኔ በቅንነት ጠብቅሃለሁ ሲል ኋላ የኔታ ፍሬ ስብሐት እሁድ ይመጣል አሉኝ። እግዚአብሔርን ማለት ነው። እና ይምጣልን፣ አሜን በሉ እንጂ። አዎ እግዚአብሔርን ቆዩት፣ እግዚአብሔርም አይቀርም። ቸርነቱን ጠብቁት፣ ቀረ ብላችሁ አትዘግዩ። 7 ሰዎች ኧረ እንግዲህ ለዚህ ቀር ያለ መንነን ገዳም ነው የምንኖር ብለው ገዳም ሂደው 7 ቀን ቢጠብቁ ምግብ የለም። አይ እኛ እንግዲህ ህብስት አውርዶ ይመግበናል ብለን መጣን እንጂ ይህም አለለ ምን ዋጋ አለው ብለው ቤታቸውን ሲሄዱ እግዚአብሔር የሰው ድካም ከንቱ ያስቀራል፣ ውለታ አይረሳም። ስለዚህ ምን አደረገ? የ7 ቀን ልፋታቸውን ምናኔም ሀብታቸው እንደሆነ አውቆ ከመንገድ ንስር ወልዳ ግልገሎቿ ሲጥ ይላሉ። አፋቸውን ክፍት ያደርጋሉ። እነዚህ ጫጩቶች ምን እየበሉ ነው? እነዚህ የሚበሉትን ሳናይማ አንሄድም ቤታችን ብለው ቁጭ አሉ። ከዚያ በኋላ ቁጭ ሲሉ ነጭ ትል በ11 ሰዓት እየወረደላቸው ሲመገቡ አዩ። እነዚህን የሚመግብ እግዚአብሔር እኛንስ ይረሳናልን ብለው ወደ በዓታቸው ሲመለሱ እግዚአብሔር ህብስት አወረደላቸው። በመጨረሻው ቀን ሰልችተው ሊሄዱ ሲሉ ማለት ነው። እግዚአብሔር እኛ በሰለቸን ጊዜ ሊመጣ ስለሚችል ጽንህዋ ለምህረቱ ቸርነቱን ጠብቁት። ቸርነቱ ቀረ መስሏችሁ ከእግዚአብሔር አትራቁ፣ ከጸሎት አትዝግዩ፣ ጸሎታችሁን አታቋርጡ፣ ትጋታችሁን አትተውት፣ ተስፋችሁ አይቀዝቅዝባችሁ። በመጨረሻው ቀን እግዚአብሔር ይመጣል። 40 ሐራ ሰማይ የሚባሉት ባህር ውስጥ ሆነው ሀበረዶ ውስጥ ከተዋቸው ሲጸልዩ አይደለም። በ40ኛው ቀን ብርዱ ቅዝቃዜው በጣም ጸናበት። ኋላ መጨረሻ ላይ እነዚያ ደግሞ አውቀው እሳት እያነደዱ ይሞቃሉ። እባካችሁ አሙቁኝ፣ ካድና እናሙቅህ፣ ሀበረዶ አውጡና ካድ እኮ አለ። እግዚአብሔር ከዚህ ይሰውራል። ወጥቶ እዚያ ወጣ። ኋላ ሲወጣ ወዲያው አክሊል ወረደ። 40 አክሊል ወረደ። 40 አክሊል ወርዶ 39ኙን እነዚያ ሲቀዳጇቸው የእሱ ድርሻ ተንጠልጥላ ቀረች። ተንጠልጥላ ስትቀር አንድ ወታደር አይቶ ዘሎ አመንኩ ብሎ ሲገባ እሱ ተቀዳጃት ማለት ነው። ወቀደምትኒ ይከውኑ ዳህርተ፣ ፊተኞች ኋለኛ ይሆናሉ፣ ኋለኞች ፊተኛ ይሆናሉ ማለት ይሄ ነው። ጻድቃን ይጸድቃሉ ሲባል ኃጥአን ተቀድመው ይገባሉ። ስለዚህ ምንድን ነው? ቸርነቱን እስከ መጨረሻው ቀን ቁነ ጊዜ ቆዩት። እለ ትፈርህዎ ለእግዚአብሔር፣ እግዚአብሔርን የምትፈሩት እናንተ ጽንህዋ ለሰናይቱ ወትፍሥሕት ምሕረቶ ዘለዓለም፣ ይቅርታውን ቸርነቱን ጠብቁት። በዘላለም ይቅርታው የሚገኝ ሀብቱንና ቸርነቱንም ታግሳችሁ ቆዩት። እንዲህን እንድናደርግ ምን ምስክር አለ ትሉኝ እንደሆነ ይላል። ተመልከቱ። ርዩ ቀደምተ ዓለም ወአእምሩ፣ ከእናንተ በፊት የነበሩ አባቶቻችሁን አስቧቸው። መኑ ዘተአመነ በእግዚአብሔር ወተሐፍረ፣ በእግዚአብሔር አምኖ ያፈረ ማን ነው? አብርሃም ነውን? ይላል። ተመልከቱ ማለት ነው። መኑ ዘተአገሰ ወገደፎ፣ ታግሶ መከራ ተቀብሎ እግዚአብሔር በመከራው ጊዜ ያልደረሰለት ማን ነው? ኢዮብ ነውን? ይላል። ተመልከቱ ማለት ነው። መኑ ውእቱ ዘጸውኦ ወተጸመሞ፣ እግዚአብሔር 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 አምላኬ 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 ብሎ ጠርቶት እግዚአብሔር አቤት ብሎ ያልመለሰለት ማን ነው? ስለዚህ እግዚአብሔርን የምትፈሩት ሁላችሁ ቸርነቱን ጠብቁት። በእምነት አብርሃምን አስባችሁ፣ በመከራ ኢዮብን፣ ጊዮርጊስን፣ መርቆሬዎስን፣ ቂርቆስን፣ ፋሲለደስን አስባችሁ፣ በጸሎት ጊዜ ዳዊትን አስባችሁ። ጸሎቱስ እንዲህ በቀላል ነው እንደ ቅዱስ ዳዊት የጸለየው?
እንባውን ሲጠጣ ተመልከቱ። ቅዱስ ዳዊት ከሚጠጣው ሲሳየ ኮነኒ አንብዕየ ይላል። እንባዬ ምግብ ሆነኝ ይላል። ከሚጠጣው ጽዋ ውስጥ እንባውን እያንጠበጠበ አብሮ የጠጣው ነበረ። እንዲህ አድርጎ ጸልዮ የተመለሰለትን ዳዊትን አስቡት። እግዚአብሔርን ለምኖ ያልሰማ እስቲ አንድ ምስክር አምጡ። አምኖ ያልታደገው እስቲ አንድ ምስክር አንጡ። በስሙ መከራ ተቀብሎ እግዚአብሔር ከመከራው መሃል ያልደረሰለት አንድ ምስክር አምጡ። ይህን ምስክር አድርጋችሁ ምን አለ? ወልዴ ሶበ ተሐውር ከመ ትጥቀነይ ለእግዚአብሔር አስተዳሉ ርእሰከ ለሕማም። እግዚአብሔርን ለማገልገል ስትሄድ ራስን ለመከራ አዘጋጅ። ለመከራ ስታዘጋጅ ደግሞ እግዚአብሔርን ፍራ። ስትፈራው ደግሞ ቸርነቱን ተስፋ አድርግ። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። እሱን ተስፋ አድርገን እንድንበረታ ዘላለም ሥላሴ ጉልበት ይሁነን። መከራውን ያብርድልን። አምነው የሞቱትን ሰማዕታት ሁሉ እግዚአብሔር በይቅርታው በቸርነቱ ያስብልን። ደማቸው ስለፈሰሰ ሰማዕታት ቤተ ክርስቲያንን ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን።